ጓደኞቻቸውን እያስገቡ ያሉ ምንም እንደዚህ አይነት የለም። ማንም ፍቅረኛ ማንም ባለትዳር እንኳን ጓደኛ እኔ በትዳርሽ ማንም ሰው በሶስተኛ አካል ሲጀመር ታልኩ እሱ እኮ ያውቁታል እኮ እነሱ እኛን ለማጨለል ነው አውቀው አብረው እንትን ለማለት ነው እንጂ ዛሬማ እንደው ቆሽቴን ያረረው ነበር። ግን አሁን ተቆንጥታ መጣ እኮ መሳይ ምንም ቆንጥጠናት ነው ያመጣናት እኮ በስ ላይ ተቆንጥጣ። እድሜሽን ማሳጣት ትፈልጊያለሽ? ለልጆች አትኖሪም? አልጨነቅም ጌታ ፈተና የማትሪክ ነው የሚኒስትሪ ነው የምን ፈተና ነው? ትዳር ምን ይፈተናል? ግን ሁሉ ጊዜ 3 ዓመት ሙሉ ትዳር አይፈተንም። እነሱ ለጓደኞቻቸው ማደግ ስለሚፈልጉ እነሱ ማስገባት ስለፈለጉ ነው እንጂ ፈተና እኔ ፈተና ሙሉ ነው እንደ ሰው የተለየ እኔ ማለት በአለም ላይ ሁሉም ሰው ፍቅረኛ ሲኖረው ትዳር ሲኖረው የተወሰነ ጊዜ ሊፈተን ይችላል እንጂ ብዙ ዓመት የሚፈተንበት ምክንያት ግን እነሱ ጓደኞቻቸውን ይዘው ማደግ ስለፈለጉ ነው። በቃ አንዳንዴ እኮ አጀንዳም እኮ ይጠፋል። ስለዚህ ባካችሁ ጭንቀት ብዙ በሽታ ይዞ ነው የሚመጣውና እናቴ ብዙ ጤናን የመሰለ ነገር የለም። እናቴ አልጨነቅም። የራሴ ስንት የሚያስጨንቅ ብዙ አይነት በሽታ ነው አከታትሎ የሚመጣ። ያ በሽታ እድሜ ልክ መድኃኒት የሚያስወስድ ሊሆን ይችላል እና እባካችሁ ጨንቅሻለች። እንኳን ችግርን ለመፍታት አንድ ቀን ይበቃል አይደለም? አንድ ቀን ይበቃል። ሁልጊዜ ምናምን በዛ ነገር ሁልጊዜ ምናምን አይመጣም። ሀያት አንድ ጥያቄ ጠይቅሽ። አሁን ለምሳሌ እነሱ ተለያየ በቃ ልንለያይ ነው አሉ አይደል? ለምን ካሜራ ይዘው ይመጣሉ? በቃ ተለያዩ አይደል? በቃ ለምን ይመጣሉ አብረው? እኮ እሱን እኮ ነው የምልሽ። አሁንም የሚጨነቁ ልጆች ችግርን ለመፍታት አንድ ቀን ይበቃል። አንድ ቀን ተነጋግረው መወሰን ያለባቸውን መወሰን ይችላሉ። ግን ደግሞ ይሄ ስራና ስራ ስለሆነ ነው አይደል በየቀኑ እየመጡ የሚሰሩት። ይሄን ነገር ማገናዘብ መቻል አለባቸው። ራሳችን አትጉዱ ነው በሪ ላይፍ ላይ የእውነተኛ ስትጠይቁ አይኑን ማየት እንኳን አትፈልጊም። እንኳን አጠገቡ ቆመሽ ልትሰሪ ቀርቶ በቃ እስከ ጭራሹ ስልክሽን ደግሞ እንደዛ ስል ደግሞ ነገ ሀይሚዬ ስልኳን አጥፍታ እንዳጠፋ እንጂ እኔ አጀንዳ እየሰጠሁ ደግሞ ስልኳን አጥፍታት በጣም ለምን መሰለሽ እንዴ ነገ ደግሞ በሱ ቤት ሲለቀቅ አብረው ነው የሚመጡት። እሱ ዛሬ በሷ ቤት አይደል የሰራ? እሱ እኮ ነው የሰራ። ታዲያ እግዚአብሔር አንዳንድ ኦዲየንሶች በጣም ሞኞች ናቸው። ይሄንን እስቲ ያስቡት። በብሩክ ቤት በሀይሚ ቤት በብሩክ ቤት በሀይሚ ቤት የተጣላ ሰው እንደዛ ይመጣም እና ራሳችሁን አስቡ። ኧረ እውነተኛ ጸባቸውን ሲጀመር ማለት ነው እንኳን አይደለም ሚዲያ ይቀርና የራሳቸው ጓደኞች እንኳን እንደማይሰሙ ነግረውናል እኮ ከዚህ በፊት። ግን እኛ ተጣልቶ ሄዶ የመለሳት ነት እዚህ ጋር ማንም ሳይሰማ ሾርት ሚሞሪ አንድ ገብቶሻል። አንዳንዱ በቃ የድሮ የሰማውን ነገር የሚረሳ አለ መሰለኝና እስቲ አንዳንዴ ስለራሳችሁ አስቡ። በቃ በጣም ጥንቅቆች ናቸው ለፐርሰናል ህይወታቸው። ማንም ፐርሰናል ህይወቱን ሚዲያ ላይ ወጥቶ ያውም ደግሞ አይደለም በጣም በሳሎች ናቸው ሲጀመር እንደዚህ አይነት ነገር ሚዲያ ላይ ታገስይ ይሄ አንድ ጥያቄ አለኝ ልጠይቅሽ። ባለመታገስ ልመልስላት። ይኸውልሽ ጥፋት እንደየሰው ይለያያል። አንዳንዴ ፍቅር እንትን ነው ይቅር ባይነት ነው። እኔ በራሴ ማለት ነው አሁን በተሰራው ድራማ አብሬ ወስናለሁ የሚለው ነገር እነሱ እኮ ምንም እኮ አብረው በግልጽ የተነጋገሩት ነገር ጥፋት ነው። ብቻ ባለትዳር ስትሆኚ ፍቅረኛም ስትሆኚ አብረሽ ነው እንጂ መወሰን ያለብሽ አንዱ የበላይ ሆኖ መወሰን የለበትም። እኔ በራሴ በኑሮዬ በትዳሬ የማውቀው ነው የማማክራችሁ የምነግራችሁ እና ጥፋት ነው። ብቻውን መወሰን የለበትም። ግን መፍታት ይችላሉ። ግን እኮ ያንን ከፈቱት እኮ ድራማው እንዴት ይሄዳል? አይሄድማ። እዛ ጋር እኮ አብረው ከፈቱት እኮ ነገ አለቀ። ምን ሌላ አጀንዳ አይመጣም። ለዛ ነው እነሱ አውቀው እሱም ወስኛለሁ ብሎ የመጣበት መሄድ ስራውን ማስቀጠል ስለፈለጉ ነው እንጂ እንደ እውነተኛ እኮ በጠረጴዛ ዙሪያ ተነጋግረሽ የምትፈቺው ነገር ነው እንጂ ጥፋት ነው። ግን ይሄን ያህል ደግሞ የሚያፋታ አይደለም፣ የሚያለያይ አይደለም።
ፍቅር ስትገቢበት እኮ ፍቅር ይቅር ባይ ነው። ፍቅር ብዙ ነገር ነው። እንኳን የተፈተነ ፍቅር እንደዚህ አይነት ነገር ላይ ሆኖ ማለት ነው። እና አሁን ወንድሙን ገሎ ልጁን ገሎ ይታረቅ የለም እንዴ? በፍቅር ያሻል ተፈልኳል። ሰው ከአባቱ ገዳይ ይታረቅ የለም ወይ የሚላል አይደል? ይስማማሉ። አይ እንትና እኮ ፍንጭ ሰጥቶናል። ማነው ስሙ ናቲ እኮ 1-3 ቀን ምናምን ብሏል። ግን በፍጥነት ጾም ኦርቶዶክሶች ናቸው፣ እመቤቴን የሚወዱ ናቸው። እና ግን በጾም ስለታ ትልቅ ነች፣ ትልቅ ጾም ነው። በጣም የበረከት ጾም ናት። እግዚአብሔር በቃ ይቅር ተባብለናል ብለው በቃ ይቋጩት። በቃ እኛም ፋራ እንሁን፣ በቃ እኛም ፋራ እንሆናለን፣ ችግር የለውም። እውነት እቺ ፍልሰታ ጾም እንኳን እውነት ሜሽን ተፈለጉ እኛንም አንድ ወር ደግሞ በደንብ አሸሸ ገዳይ ያስብሉና ደግሞ የዩቱብ ራሱ መቼም አይቆምም። አይዲያ እየተፈጠረ ነገር ደግሞ ይመጣል። መልመድ አለበት ይሄንን ነገር። ትስሩማ ብለን እኮ እኛ ፑሽ ማድረግ አንችልም እኮ እንዴ። እንደዛማ ማለት ይሄማ ራስ ወዳድ ነን እኛ። ስለሚሰራ ህዝቡ ራሱ በቃ በራሱ ዛሬ ይሰሩ ማየት አለባችሁ እንጂ አይሱ የሚለውን አማርኛ ግን ማለት የለ። ግን የሚሰሩት ያው ትውልድን አስተማሪ ቢሆን ይመረጣል። የሚሄዱበት መንገድ መጥፎ ከሆነ መመለስ እንመልሳለን። በቃ እኔ እኮ ግን ማለት ይሄ ምንድን ነው የሚያመጡት አልገባኝም። እንደዚህ አይነት ይመስላችኋል እንጂ እነሱ የኃጢአት ገንዘብ ነው የሚበሉት። አንዳንድ የሚሰሩት ስራ የኃጢአት ገንዘብ እውነት እግዚአብሔርን የሚያሳዝን። አሁን ዮባን ቤት ስታይ የእነሱ ደግሞ በኢየሱስ በጣም የምወዳቸው ሰዎች ናቸው በእውነት በጣም እግዚአብሔር የሚባርክ ይሻል እኮ ብዙ ስራ ሮስ አይደለም እኮ በትንሹ ከተባረክሽ እኮ ይውዬ በቂ ነው። እውነት እግዚአብሔርን ሁሉ ነገር ነገ ቀሪ ነው። አጀንዳውንም እኮ የምንሰጠው እኛ ነን። ልክ ሁለቱ እየተባቀሱ ሲመጡ አሁን ሃይሚ የሰራችው እኮ የኦዲየንስ አጀንዳ ነው። አይመጥንሽ ምናምን ያለች እንዳል የተናገረችው ቋንቋ እኮ የተናገረችው የተሰጣትን ነው። ስለዚህ ፈታበሉ ራሳችሁን አታስቡ። ስለ ነገ አስቡ፣ ስለ ነጋችሁ አስቡ። እድሜ ልክሽን ደክመሽ ሰዎች ገርቦች ቀብረር ብለሽ ኢትዮጵያ መኖር አትፈልጊም? ራስሽ አዘሽ አንቺ ታዘሽ እንደኖርሽው ነገ ደግሞ ኢትዮጵያ ላይ አንቺ አዘሽ ቀብረር ብለሽ እስቲ ውሃውን አቀብኝ የምትይበት ነገር ኑሮ አይናፍቅሽም? አትሰቃዩ ባካችሁ። ምን አሰቃኝ እነሱ ሞራቸው ለሚቀበሉ እነሱ ብቻ ግን አስቸጋሪ ነው የምን ሁልጊዜ በዚህ አጀንዳ ተቀምጠን እኛ ስንጮ አረ በጌታ በኢየሱስ እውነት ወጉ ይገርመኛል እውነት የምን ፍቅር እኮ ነው እኛ የሚያስጮን ፍቅር ነው። እውነት እኔ ራሴ ይገርመኛል እግዚአብሔርን መድኃኒዓለም ሳራ ኖሞር አለችኝ ኖሞር ተናገረችው። ዛሬ አሁን በእንዲህ በተባሉትም ይሰደባሉ። ምንም የሚያሰድብ ነገር የለም። ተዘቀዘቀዋሉ። አንቺ ደግሞ ተዘቅዝቀዋሉ አሉ። የዝቅዘቃ መንፈስ የተወጋዩን በሉ ተዘቅዝቀዋል አሉ። ፎቶ ነው የተዘቀዘቀው። እነሱ እኮ አልተዘቀዘቁም ቀና ብለው እና ደግሞ የሚያምረው በሱፍ ያሉበትን ወስደው ክልትም አረ እንደምን ይሻላቸዋል። ኧረ በኢየሱስ ግን ፍቅር በመዘግዘቅ ይሆናል እንዴ? እኔ እኮ አንዳንድ ኦዲየንስ የፈለገበትና አሁን ግን ህውዬ አሁን እኔ አንዳንዴ እኮ ኦዲየንስ ያሳዝ ለምን ነው ተከስ ይሄ ሁሉ የሚያደርጉ እኮ በጣም ስለሚወዷቸው ወይ ጉድ እንኳን ምን አስወጣት ገስት ላይ ምን አስወጣት ብቻዋን ወይ ያጠገቡ ያለውን ዕቃ ስብርብር አርጋ ከጨረሰች ማለት ተግባ ቲክቶክ ላይ በቃ ማዳሟ እንዴ ማናቷን የምትክለው እስቲ ልብ ካላት ማዳሟ ላይ ቱት እንደ ሄዊ ማዳም እኮ ማለት ነው። ማዳም እኮ አንዳንድ ቤት እኮ የሆነ ዕቃ ሲሰበርብሽ ታስከፍላለች። አንዳንድ ቤት ላይ መጣ ምን በሩ መቆለፍና መዝጋታችን እንዴ
እኔ ዛሬ ያው በቀለፍላት ያደረጋችሁን ትንሽ አልገባም። አይ እንኳን ገባሽ እንዴ? ምክንያት ገባሽ እንዴ? ብዙ ለሚጨነቁት እንኳን እንላለን ብለን ነበር፣ ግን አላስቻለንም። በቃ አለም ይለሻክክ ብዙ ነው መልዕክት የሚደርሰኝ እኮ እኔ አንደኛዋ ደንበኛ ዛሬ ቀርታለች። ችግሩ ደስ ደንበኛሽ እዚህ 3 ልጆች አሉ። እነሱ ይቀጠቅጧትና ከዛ በኋላ መጣም እኮ አታርፍም። መጣም አታርፍም። እውነት ነው ብላችኋል፣ ሊሆን ነው ብላችኋል ትላለች። እናንተ እኮ አሁንም ትላለች እንጂ ይውዬ ይሄ ድራማ ነው ግን ድራማ ነው ብለሽ ነው ግን እኔ ግን አይመስለኝም ነው የምትለኝ። አይ ምን ትላለች? እኛ ጋር ትደውል። ተስማሙ አለምዬ አሁን